እንዴት ነሽ? አንተ እንደ ጨው አሟሟህና አፍህን ሞልቶ ማን ይክረኛለህ እንዴ? እንዴ ስህተት እንደሰራው እኮ አውቃለሁ። በአንተ ቤት ወርቅ ሰርቀህ ልቦን ልቅ ብሏል አይደል? ምን ምድረ ቆርቆሮ ሰብስበህ እንዴት እንዳሳዘንከኝ። እሺ ትሁትን መጠየቅ እችላለሁ? አትችልም። ናውጣ። የምርሽን ነው ግን ማሚ? አዎ ናውጣ። መቼም ያለሱ ፍቃድ በግድ ካልገባው አትልም ማለት አይንህን ሊያዩ አይፈልግም። ትሁትን ብትሆን አንተ ማየት የምትፈልግ አይመስለኝም። እሺ ግን ማሚ እንደዚህ ጨካኝ አትሁን። ኧረ ምንም አላልኳትም። ምን ነው? ምንም። ግን ደግሞ ትሁቴ እንደ ድሮው አይደለች። ናቲ እኔና እሷ እኮ ልንጋባ ነው። ምንድን ነው እያደረግ ያለው? ምንም ያደረኩት ነገር የለም። በእርግጥ ትሁቴ ተደጋጋሚ እየደወለችልኝ ነበር። የኔ ቆንጆ የኔ ቆንጆ። አሁንም ፊት ለፊት ካልክ እጄ የገባች የመሰለች ትሁትን ታጣታለህ። እሺ ምንድን ነው የምትፈልገው? ምን ባረግልህ ነው ትሁቴን እስከ መጨረሻው ምርቀት? በጣም ቀላል ነገር ነው እንድታደርግልኝ የምፈልገው። ያንን ካደረግ ዳግመኛ ትሁት ጋር አልደርስም። ትሁቴም እኔን ስታጣ ወደ አንተ ትመጣለች። እሺ ጥሩ ነገር። እኔ ክብሬን ማስጠበቅ እፈልጋለሁ። ስለዚህ በእሷ ፊት ብቆጣህም ዝም ትላለህ፣ ብመታህም መምታት አይከብድም። መታኝ እንደምታውቅማ አትርሳ። እሺ እና ደግሞ ተንበርከክ ስልህ ትንበረከካለህ። ከዛ ክብሬን አስጠብቄ ከሄድኩ በኋላ ዝር አልልም ወደ እናንተ። እሺ እውነትም ትሁትን ትወዳታለህ ማለት ነው? በጣም ባልወዳት እንደዚህ አይነት ሞራል የሚነካ ነገር አልቀበልም ነበር። ደህና አትመስል። አዎ ናቲ፣ ትንሽ ደህና አይደለሁም። በዚህ ሰዓት ልትረዳኝ የምትችለው አንተ ብቻ ነህ። አባዬ እንኳን ከተመስገን ጎን ነው፣ ጭራሽ እኔን አኩርፎኛል። ትሁቴ እኔ ሁልጊዜም ከጎንሽ፣ ምንም ነገር ቢፈጠር ንገሪኝ። አባቴ ተመስገንን ካገባሽ ረግምሻለሁ አለኝ። የእውነትሽ ነው? ቆይ ለምን? ታውቀው የለ እንዴ? ተመስገን እኮ ከጸብ ውጭ የሚታየው ነገር የለም። አባቴ በሱ ምክንያት ትልቅ ችግር ውስጥ ገብቷል። ማለት ያው በአባት መረገም ከባድ ነገር ነው። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ናቲ እንግዲህ ትሁትን አገባታለሁ ብሎ ተመስገንን ለማዋረድ ሳስብ ራሱ ተዋረደ። በመጨረሻ ትሁትም እንደምታገቡ አስመስላ እያወራችሁ ነበር እና እስከ መጨረሻ ከሱ ጋር እንደምትሆን እና ተመስገንን አባቷ መቼም እሱን እንዳታገባ እንደረገማቱም ረግመሻለሁ እሱን ካገባሽ ብሎኛል ብላ ናቲን አሳመነችው። ናቲን እስከ መጨረሻ ለማስወገድ ነበር አላማቸው። ናቲ ግን በድርጊታቸውና በማስመሰላቸው እጅግ በጣም ይናደድና ይባሳጫል። ትሁት ምን ብለሽ ነበረ? ተመስገን መቼም እንደማታገቢና እኔ ማግባት እንደምትፈልገኝ ነግረሽ ነበር እና ተመስገንን እንዴት ለማግባት ታቅዳለች ሲል ይቆጣታል። እና ቆይ ይሳካል ትሁትን የምታገኝ መስሎክ ነበረ ያኔ አህል የተደሰትኩ። ትሁት መቼም ቢሆን ለአንተ አትገባም፣ መቼም ቢሆን ያንተም እንደማትሆን በእርግጥ አውቃለሁ። ትሁት የኔና የኔ ነበረች፣ አሁንም የኔ ብቻ ትሆናለች በማለት ተመስገን መናገር ይጀምራል። ናቲ ግን እጅግ በጣም በድርጊታቸው ይበሳጭዳ። አሁን ያሸነፍክ እንዳይመስል፣ አሁን እኔ ላይ የተጫወታችሁን እኔ ለሰውን እራሳችሁ ላይ ነው የተጫወታችሁ። አባይም ለካ ሁሉ ነገር ድራማ ነበረ ማለት ነው። እኔን ከህይወታችሁ ለማራቅና እኔ እስከ መጨረሻ ከእናንተ እንድርቅ ለማድረግ ነበረ አላማችሁ። ግን መቼም አይሳካላችሁም። ከአካባቢያቸው መቼም እንደማይርቅ ደጋግመው ይነግረዋል። አባዬ አንተም ለትሁት ቤት ሰጥች፣ ቤት በትሁት ስም ነው በሰራተኛ ስም ነው ስትል ነበረ። ታዲያ እየቀለድክ ነበር? ድሮስ እውነት መስሎክ ነበር? ናቲ እስከ መጨረሻ እንድትርቀኝ ነገረክ ነበር። ቤቴ እንዳትመጣ ከኛ እንድትርቅ ነግራለሁ፣ ግን ልትሰማኝ ፈቃደኛ አልነበርኩም። ስለዚህ ከዚህ ውጭ ምንም አማራጭ አልነበረንም። ስለዚህ ይህንን ማድረግ ግዴታችን ነበረ በማለት ይነግረዋል። ናቲ ግን በጣም ይበሳጭና ይናደዳል። ለዚህ ስራ እያንዳንዳቸው አስከፍላቸዋለሁ፣ እናንተ የማትረቡት እጅግ በጣም እጣላቸዋለሁ በማለት የመሆን ነገር እየተናገረ ነበር። ድሮም እንደማትወደን በደንብ እናውቃለን እና ተንኮልና መሰሪ እንደሆንክ በደንብ አውቀዋለሁ። እናም አሁን እስከ መጨረሻ ከኛ እንድትርቅ እፈልጋለሁ። አዎ ናቲ እውነት ነው፣
አገባለሁ ያልኩት ስቀልድብህ ነበር። ምክንያቱም ነገር ስራው ተንኮሌ መጥፎን አንብል ብለህ ተገኘን እኔን እንድገል ለማድረግ ስትሞክር አንተ እንደላከውና አንተ እኔ ላይ እንድትወቀስ እንዳደረግኩም እሱንም ጭምር በደንብ አውቀዋለሁ። ስለዚህ ቆይ አንተ እኔን ማስገደል ያስባና እኔ እንድሞት የሚፈልግ ሰው ታዲያ እንዴት ያጋባለሁ? ታዲያ እየቀለድሽብኝ ነበር በማለት ናቲ እጅግ በጣም እናደድና ይበሳጫል። አዎ እየቀለድኩ ነበር፣ ምክንያቱም አንተ መቼም በሆን ለእኔ አትገባም። ለእኔ ሞት የተመኘ ታውቃለህ። የሆነ ጊዜ በጣም የምወድና የማዝንልክ ሰው ነበርክ፣ ግን አሁን እየተጫወትክብኝ መሆኑን ሳቅ እየጠላውክ መጣው እና ድርጊቶቹን ከዛሬ ነገ ትሻሻላለህ ብዬ ከነተንኮል ከነመጥፎነት ትሁት ብዙ ነገር ስትፈትንክ ነበር። ድርጊቶችን ስታረግ የነበረው እያንዳንዱ የአባዬ ቀድሞ ሚስት እንዳትገኝ ስታረገውም እና ብዙ ነገር እድሌ ላይ ያደረስካት ነገር እና ብዙ ነገር ያደረግከውን እያንዳንዱ ነገር ትሁት ታውቀዋለች ስል ይነግረዋል። ተመስገን ይነግረዋል። ግን አሁንም ቢሆን አንድ መጥፎ ነገር እንደሚያደርግ እርግጠኛ ነኝ። ግን እኛ መጠንቀቅ አለብን። አሁ በቅርቡ ሚስቴ ትሆኛለሽ፣ ስለዚህ በቅርቡ እንጋባለን። ነገር ግን አሁን ምንም ነገር ቢፈጠር አንድ ነገር ማድረግ አለብን ስል ይወስናል። እናም እሱም እባካችሁ ምንም ነገር ሳይፈጠር በፊት ጥንቃቄ እናድርግ። አሁን እጅግ በጣም ስለተናደደና ስለተበሳጨ ትሁትም ሆነ አባዬ ወይንም አየ ሊጎዳ ያስባል። ምን አባቱ ያደርጋል ብለን ነው? በጭራሽ አታስብ፣ እኛም መጉዳት በጭራሽ አይችልም። አይ ማሚ እንደዛ ማለት አንችልም፣ ምክንያቱም የተናደደ ናቲ ምን ያህል ጅል እንደሆነ ትሁት ላይ ለማስተኮስ ያበቃ ሰው ነው። ስለዚህ ምንም ነገር ማድረግ ይችላል፣ ግን መጠንቀቅ አለብን ስትል ትነግረዋለች። አዎ እውነት ነው ተመስገን፣ ናቲ መጥፎ ነገር ማድረጉን እንደማያቆሙ አሁን ለዚህ ምላሽ መስጠት ይፈልጋል። ምክንያቱም አሁን የተደረገው ነገር እጅግ በጣም አበሳጭቶ ተናደዋል። እናም ስለዚህ ይህን መጥፎ ነገር ማድረግ ስለማይቀር መጠንቀቅና ምንም ነገር እንዳያረግ ማድረግ አለብን ስል ይነግረዋታል። እናም ይህንን ነገር መጠንቀቅ እንዳለባቸውም ደጋግሞ ያወራሉ። ስለዚህ አሁን ማድረግ ያለብን አንድ ነገር ብቻ ነው ሲል ይነግራል። ናቲ እስከ ጭራሹ እንድጠላን አለዛ ግን ለፖሊስ ማመልከት ሳይኖርብን አይቀርም። አሁን ተመስገን እባክህ አንተ ስሜት ውስጥ እንድትገባና እንድትናደድ ላደርግህ ይችላል፣ ግን በጭራሽ ከሱ ጋር እንደማትጣላ ቃል ግባልኝ ስትል ትሁት እሺ ቃል ገባለሁ፣ ግን ራሴን ለመቆጣጠር እሞክራለሁ። የሆናትን ታውቀዋለህ ጸባይ ምን ማድረግ እንደሚችልና እንዴት ሰውን ለማናደድና ለማብሸቅን አንቺ ስነካብኝና እማዬና ማሚን ከነካ እንደውም ቤተሰቦችሽን ከነካ መቼም አርፌ እንደማልቀመጥ እርግጥ ነው። ስለዚህ ይህንን ነገር በአንድና እስከ መጨረሻ እንድንቋጭ ድጋሚ አርፎ እንዲቀመጥ ለፖሊስ አመለከታለሁ እና አንድ ነገር ካደረገ ተጠያቂ እንደሆነ እናደርጋለን። ስለዚህ ሁላችሁም አርፋችሁ ተቀመጡ። ተመስገንም ከአሁን በኋላ ምንም መጥፎ ነገር ለማድረግ እንዳታስብ ብሎ አባዬ ይነግራል። እንግዲህ አርፋ ማትቀመጥ አስጠነቅቀዋለሁ። ናቲ ብዙ ጊዜ ታግሻለሁ። አሁን አርፋ ማትቀመጥ ከሆነ ለፖሊስ አሳልፈው እንደሚሰጥ ልክ እንደ አባቴ ከርቸሌ እንደምትቀር ተስፋ አድርጋለሁ። ነገር ግን ከድርጊት ብትቆጥበና አርፈ ብትቀመጥ ይሻላል። መጥፎ ነገር እንዳረግ አትገፋፋኝ። ለዛች ምስኪን እናታ ወይም ለዛች ክፉ እናት አርፈ ብትቀመጥ ይሻላል። ወይም ደግሞ ከአባቴ ጋር እስር ቤት መግባት የማትፈልግ ከሆነ አርፈ የተቀመጥ የምትል ከሆነ እኔን ሁሉ ነገር ለፖሊስ የምታደርገውን እያንዳንዱ ድርጊቶችን እናጋራለሁ። በኋላ ግን ለምን አባዬ ብለህ እንደማትጠይቀኝ ተስፋ አድርጋለሁ። ስለዚህ አባቴ ጋር ማረፋን ማግኘት የምትፈልግ ከሆነ እዛ በሆን የሚያስደስት ከሆነ በቅርቡ ሆናል። ግን ድጋሚ በትሁትና በተመስገን እንዲሁም ከባለቤቴ አጠገብ ካየው እንዲሁም ቤቴ አካባቢ ስታንጀብብ ካየው ለህግ አሳልፎ እንደሚሰጥ ይነግረዋል። ነገር ግን አባዬ ጭራሽ እኔን ለማሳሰር አስባችሁታል፣ አቅዳችኋል። ይህ ጨዋታ ግን መቼም አይሳካላቸውም። እናም አባዬ መቼም ደስተኛ አትሆኑም። እኔን እንደዚህ በማድረግ እናንተ የምትደሰቱ መስሎ ከሆነ በጣም ተሳስታችኋል። ነገር ግን አሁን ላደረጋችሁ እያንዳንዳችሁ እንደማስከፍላችሁ እርግጠኛ ነኝ። አባዬ ግን በጣም መጥፎና በጣም ትልቅ ሰው ነው። ግን ታዳላለስን እኔ ለማንም ያዳላሁት ነገር የለም። ነገር ግን ስራህ ነው እና ሚስቴ ያጠገብም ዝር እንዳትን እማዬን ማሚም ስታስመስይ ነበር ማለት ነው። እና ድሮስ የእውነት ያቀፍኩ የእውነት ልጄ ብዬ የምቀበልክ መስሎክ ነበር። ቆይ ስታይኝ ምን ይመስላለሁ? ጅል ይመስላለሁ እንዴ? ከዚህ በፊት ያደረከኝ ነገር መቼ የምረሳ መስሎክ? ስለዚህ እየቀለድሽብኝ ነበር አንቺም በማለት ይነግራታል። አሁን እየቀለድኩ ነው፣ ድርጊት በጣም ስላበሳጨኝ እና ለዚህ ስራ
ለዚህ ድርጊት ትምህርት እንድትወስድ ብዬ ነው በማለት ተናግረዋለች። ግን ናቲ እጅግ በጣም ይናደድና ሁላችሁም ታደረጋችሁ ነገር እያንዳንዳችሁ አስከፍላችኋለሁ በማለት እጅግ በጣም ይናደድና ይበሳጫል። የፈለግኩ ማድረግ ትችላለህ፣ ነገር ግን እዚህ አካባቢ ድጋሜ ላይ ካልፈልግም ጥፋ ከዚህ ትለዋለች። ማሚ አሁን ያደረግሽው ነገር አንድ ቀን ይቅርታ እንደምትኝ አልጠራጠርም። ምን ነው የረሳው መስለን እንዴ? ባለቤትን መኪና ልታስገጭ እንደሆነም ጭምር ያደረግኩን እያንዳንዱ ነገር ሁሉ ነገር ዝርግፍ አድርጎ ተናገረ አባዬ። እና ድጋሜ በቤተሰቡ አካባቢ የምንጃበብ ከሆነ ከዚህ በፊት ያደረገውን ድርጊቶችን በሙሉ ለፖሊስ ሁሉ ነገር መረጃው እናገራለሁ። ድጋሜ ቤተሰቦች አካባቢ የምንጃበብ ቤት አካባቢ ከሆነ አባዬ እባክህ አታስብ፣ አትጨነቅ። ይህንን ከንቱ ደግሞ ለምን እንደዚህ ትጨነቃለህ? ምን ማድረግ እንደምንችል በደንብ ትሁት፣ ለዚህ ስራ እያንዳንዱ አስከፍልሻለሁ ብሎ ተመስገን ምን ማድረግ እንደሚችል አሳይሻለሁ። በቅርቡ አንቺን ታርፈሻል፣ ግን በድጋሚ ምን እንደማረግሽ አታውቂም በማለት በስልክ ደውሎ እየዛተና እያስፈራራት ነበር። እናም ተመስገን ምንድነው የምትፈልገው? ቆይ ችግር ምንድነው? አርፈ ብትቀመጥ አይሻልም ወይስ ከአባት ጋር መታሰር ያማረክ ትመስላለህ? ትሁት እንድትርቅ ፈልጋለሁ። በቃ አይገባም እንዴ? ማንም ሰው አንተን እንደማይፈልግ እኮ ግልጽ ነው። ምን አለበት ራስን ባታዋርድ ከዚህ በላይ አይበቃም እንዴ? በማለት ነግረዋል። እኔን ያወረዳችሁት መስሏችሁ ከሆነ ተሳስታችኋል። ራሳችሁን የተዋረዳችሁ። እኔ ናቲ መቼም ቢሆን ሽንፈት እንደማልቀበል በደንብ ታውቀኛለህ። ክብሬን ደግሞ እንዴት ማስመለስ እንደምችል አውቀዋለሁ። ለዚህ ስራ እያንዳንዳችሁ እንደምትከፍሉ እርግጠኛ ነኝ በማለት ይዝታል። ተመስገንም ታውቃለህ ናቲ ምን ማድረግ እንደምችል የፈለግኩ ማድረግ ትችላለህ። ፋራ ነገር ነው። የተሳካለ መስሎ ሰፍ ብለህ ልትበላ ግን መቼም አይሳካለም። ተንኮለኛ ሰው መጨረሻው ውድቀቱ አያምርም። ስለዚህ ወደ ራስህ ብትመለስ ይሻላል በማለት ይዝት። አይ ናቲ ምንም ብትለፋ አይሳካልህም፣ እንቁን ሰርፈ ብትቀመጥ ይሻላል በማለት ናቲ ተመስገን ይስቅበትና ጥለው ይሄዳል። ናቲ ግን በጣም ስሜታዊ ይሆናል። ለእያንዳንዳችሁ ነገር አስከፍላለሁ። በተለይ አሁን አባዬን የሚነጥቀው ቸሮግት የማትረባ እሷም ሰው ሆና እኔን ታለለችኝ በማለት ሁላችሁም እንደምጣላቸው የተናገረ እና አግንቺ ምን እንደማረግሽ አትዘንጊ። ይኸውልሽ እኔ ምን ማድረግ እንደሚችል ጠንቀሽ የምታውቂ ይመስለኛል። ይኸውልሽ ማሚ አክብረሽ ነው እና ምን ግን አንቺ መጉዳት ከፈለኩ በደቂቃ ውስጥ ምን ማድረግ እንደሚችል ስለማታውቂ ነው። ብታውቂ ኖሮ በጣም ታከብረኝና ትፈሪኝ ነበር። በደንብ አውቃለሁ ምን ያህል መሰሪ እንደሆንክ እና መጥፎ ልጅም እንደሆንክ አውቃለሁ ስትል ትነግረዋለች። ቆይ ሁላችሁም ተመስገን ፈንረጣችሁ ተመስገን ትላላችሁ። ተመስገን ምን አይነት ሰው እንደሆነ በቅርቡ አሳያቸዋለሁ እና ወርቅ የሰረቀኝ ምናምን ስትይ ነበረው አባዬ ባለቤት መጠራጠር ሰውን ተመስገን ብትጠራጠር ይሻላል። እና ማሚኮ ወርቋ እንደጠፋባት ስታወራ እንደነበረ እነሱን እየተሳደበና እየተረገመ እነኚህ የማይረቡ እጅ የገባውን ሁሉም በአንድ ቀን ተሳካብልኝ። ናቲ ደስተኛ ሆን ብሎ ደስተኛ እየሆነ እያለ ነገር ግን ደስታው ደቂቃ ሳይሞላ ሲፈርስ እጅግ በጣም ይበሳጭና ይናደዳል። ምክንያቱም ለተወሰነ ጊዜ ደስተኛ ነበር። ትሁትን እጁ እንደገባችና እማዬን አባ ብሏት እንዳዛ እና ተመስገን አሁን መጥፎ ቦታ የትም ቦታ ብቻሽ እንዳትወጪ፣ እኔ ከሌለው ካጠገብሽ ከቤት አትወጪ፣ ናቲ ካገኘሽ ሊጎዳሽ ይችላል። ምክንያቱም አሁን ላይ መሸነፉ መቀበል አቅቶታል። በጨራሽ አሁን ያደረግነው ነገር ደግሞ እኔ እኮ አንቺ ፊት አንበርብኮ ላዋርደኝ ነበር፣ ነገር ግን ሰንበርኮ ጋር ለመሳረግልሽ ራሱ ስቶ ያለሙደቁ ራሱ ናቲ በመሆኑ ነው። ስለዚህ አሁን እጅግ በጣም ተፈሳጭቶ ተናዶ ስለሆነ እናንተን ለመጉዳት ያስባል። ስለዚህ አይ ፈክሽና ተመስገን ተሞባከ በጭራሽ አትፍራ፣ ምንም ላላገኝ አይችልም። ናቲ ካሁን በኋላ ደፍሮ አጠገብ የራሱ ድርሽ እንደማይል እርግጠኛ ነኝ። አዎ የኔ ባባ፣ ስለዚህ ግን መጠንቀቁ ግን አይከፋም። የቀን ፍቅራት የተወረሰው ምን ማድረግ እንደሚችል ከባድ ነው ስትል ትነግረዋለች። ትሁትን እየተከታተላት ሰላም ለማንሳት እየሞከረ ነበር። አባዬን ትሁት አጠገብ የሚደርስ ከሆነ ድጋሚ ቀድሞ አስጠንቅቆ ስለነበረ ምን ማድረግ እንደሚፈልግ ደጋግሞ ያስባል።
ናቲ አርፎ የማይቀመጥ ከሆነ ለፖሊስ አሳልፎ እንደሚሰጥ ይነግራል። ትሁትን እጎዳሻለሁ ደጋግሜ ስታታልኝ ነበር፣ አመኘሽ ነበር፣ ነገር ግን አሁንም በድጋሚ ካድሽኝ በሙሉ ይጮህበታል። እንግዲህ አንተ ማስተማር ፈልጌ ነበር፣ አንተ መቼም ስለማትቀየር ምን ማድረግ ነበረብኝ በማለት ትነግረዋለች። ውድ ተመልካቾች የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምን